ቀላል አእምሯችሁን፣ ሐሳባችሁን፣ ውስጣችሁን ማታውቁት ሰው የማያውቃችሁ ሰው የማታውቁት ሰው እንዴት አድርጎ እንደሚያጭበረብራችሁ ዛሬ ልንገራችሁ። ይሄ ብዙ ጓደኞቼ በጣም የዚህ ሰለባ ሆነዋል እና እኔ ደግሞ የዚህ ሰለባ አልሆንኩም እና ብዙ ያከሰርኳቸው በእንዲህ አይነት መልኩ እኔ ገባው መምጣት የከሰሩ በጣም ብዙ የሆኑ ሰዎች አሉ። ማለት ሲመጡ በጣም የሚጠቅም የሚገርም በቃ በሺዎች የሚቆጠር በመቶ ሺዎች የሚቆጠር ገንዘብ እንደምናገኝ አድርገው ወደኛ የሚመጡ የመጀመሪያ ከኛ የሚወስዱ መረጃችን ነው የሚወስዱት። ሀሳባችንን ደግሞ ይወስዳሉ። በአካል ብዙዎቹ በአካል አንዳንዶቹ በአካል ይመጣሉ፣ አንዳንዶቹ ደግሞ በአካል አይመጡም፣ በኦንላይን ነው የሚያገኙት። ስለዚህ በኦንላይንም ሆነ በአካል መጥቶ እንኳን ከስሮ ይሄዳሉ። እኔ ገባው መምጣት በአካል የማውቃቸው ሰዎች አማርኛ ተናጋሪዎች በቃ ለኔ ከሰማይ ዱብ ያለ እድል ይዞ እንደመጡ ሆኖ መጥቶ እስከ ቤት ድረስ በማምጣት ሱፋቸውን ለብሰው ፕሮጀክተራቸውን ይዘው ላፕቶፓቸውን ይዘው ቤት መጥቶ ከአንድ ሰዓት በላይ በፕሮጀክተር ፓወርፖይንታቸውን እያሳዩ ረዥም ሰዓት እኔ ጋር አሳልፈው ከዛ በቃ አሁን ዛሬማ አገኘ ነው ብሎ ሲጨርሱ መጨረሻ ላይ እኔ አግኝቻቸው አክስሬያቸው ከስረው ዋጋ ከፍለው የሄዱ በጣም ብዙ ሰዎች አሉ። እና እንደዚህ አይነት ነገሮች በጣም ብዙ ሰዎችን የሸወዳቸው ጓደኞችም ወዳጆችም በጣም ብዙ አሉ። ቤተሰብም ውስጥ አይጠፉም እየተጭበረበሩ። ካናዳ እንወስዳችኋለን፣ አሜሪካ እንወስዳችኋለን፣ እና ኢንዶኔዥያ እንወስዳችኋለን፣ ኢትዮጵያ እንወስዳችኋለን አይሉም። መቼም እዛ እንወስዳችኋለን አይሉም፣ ኢትዮጵያ እንወስዳችኋለን አይሉም። እዛ ሀገር ትሄዳለህ፣ ከእንትን ቆይታ በኋላ ወደዚህ ትሄዳለህ፣ እዛ ሀገር ትሄዳለህ የሚል ሰው ወደ ሰው ሀገር ሰው መውሰድ አይችልም። ወይም የሆነ ነገር ማድረግ ነው የምችለው እና በሰው በኩል በማታውቁት ሰው በኩል እናንተ ጋር እድል የሚባል ነገር አይመጣም። በማታውቁት ሰው በኩል የሚመጡ እድሎች ሬር ናቸው። አብዛኞቹ በእውቀትና በጥበብ የተዘጋጁ የእናንተ ማጥፊያችሁ ነው የሚሆነውና እነዚህ አይነት ነገሮች መጀመሪያ ላይ የሚደረጉት የእውቀት ልካችሁ መጀመሪያ ቼክ ያደርጋሉ። ሲያወሯችሁ ሲሰልሏችሁ እናንተ ልትቀበሉ ልትሰሙ በምትችሉት አቅም ነው የመጡት። የተማራችሁ ከሆነ የተማሩ ሰዎች የሚጠቀሟቸውን ቃላት በመጠቀም ይቀርቧቸዋል። ለምሳሌ ሌላ ቡና የምትወዱ ከሆነ በቡና ነው የመጡት። ፍላጎቶቻችሁን ቀድሞ የማወቅ አቅም አላቸው። ያኛውም የሚያደርጉት ማህበራዊ ሚዲያ የምንጠቀም ከሆነ ማህበራዊ ሚዲያ ላይ የምንወዳቸው ነገሮች እንፖስተዋለን፣ እንለቀዋለን። ምን አይነት ሰው ደግሞ ፎሎ ማድረግ እንደምንፈልግ ያውቃሉ። እና እኛ የምንወዳቸውን አይነት ሰዎች የእኛ የምንከተላቸው አይነት ሰዎች አንዱ ሆኖ ነው የሚመጡት። ያ ማለት የሚሆኑት ሰዎቹ ሆኖ አይደለም፣ በሰዎቹ ስም የሰዎቹም ፎቶ። ለምሳሌ ሚስተር ኤክስ የሚባል ሰውዬ ቢኖር እኛ የምንከተለው በጣም የምንወደው ሰው የምንሰማው ሰው ቢኖር ሚስተር ኤክስ ባህሪ ለብሶ ሚስተር ኤክስ ፒክቸር ይዞ ሚስተር ኤክስ ማንነት ለብሶ ይመጣሉ። ሲመጡ እና እንከተላቸዋለን። ስንከተላቸው ሀሳብ እየተለዋወጡ ኖርማል የሆነ ነገር እያደረጉ ከቀጠሉ በኋላ ከተወሰነ ጊዜ በኋላ እኛ ውስጥ ይገባል። እኛ ውስጥ መግባት ከጀመሩ ወደ ማን መልሳቸው ቦታ ለማሄድ ከጀመሩ ወደ ማንወጣባት እያስገቡ ነው ማለት ነው። ስለዚህ እና ወደ ማናቃቸው ናቸው። ኦንላይን ላይ ለማታውቁት ሰው በፍጹም መረጃ የሚባል ሲድ የሚባል መልስ የሚባል አትስጡ። እና ምንም አይነት ጓደኝነት የሚባልም አይኖርም። እንደዚህ ነገሮች ሀፕን ሲያደርጓችሁ ከዙሪያችሁ ለሰዎችን አማክሯቸው እና በጣም ሊሰሩባችሁ በጣም ይሳልጥ ነው። በዚህ ላይ ደግሞ በእነሱ ለኢንቨስት ተደረገው ባጀት ተመድቦ ፋንድ ተለቆላቸው ገብቶ የሚማሩ የተማሩ ሰዎች አሉና በዚህ ላይ ብቻ የሚሰሩ። ስለዚህ ዛሬ ማታ ለአንድ ሺህ ሰው አንድ ሰው ለአንድ ሺህ ሰው ለመቶ ምናምን ሰው ለ200 ለ300 ሰው እንደዛ ነገር እየሰራ አይደለ። ከዛ አንዱ ጋር ሁለቱ ጋር ይሳካዋል። ሲሳካው እዛ ውስጥ ተሳክቶ በቃ በጣም ብዙ ነገር ነው የሚያበላሹት። መረጃው የሚሰጥ ይኖራል፣ ሲሙ የሚሰጥ ይኖራል። ሲሞቻቸው ማስጠቅ ከጀመሩ በኋላ እንደዚህ አይነት ሰው ሲሙን ሰጥቶኛል፣ ይሄን ሰጥቶኛል፣ ይሄን ስለሰጠኝ ምን ላድርግ ብሎ ቀጣዩን ዋናቸውን ያማክራል። ዋናዎቻቸው ደግሞ
ይሄን ከሰጠህ በኋላ እንደዚህ አድርግ፣ ይሄን ቀጥሎ ያለውን ነገር የሚከተሉት እነሱ ናቸው። ቢካውዝ ይሄ ሰውዬ የሚሰጠው ነገር የሚለቀው ነገር አለው። ስለዚህ እጃችሁ ላለው ነገር የሚያስለቅቁበትን መንገድ ነው ፈልጉት። ቤቶቻችሁ ውስጥ ያለው ነገር የሚያስለቅቁበትን መንገድ ነው ፈልጉት እና ኦንላይን ላይ ማታውቁት አይነት መንገድ ሊጠቅማችሁ የሚመጣ ምንም አይነት ነገር የለም። እዚህ ምድር ለማመን ያለባችሁ እግዚአብሔርን ብቻ ነው እና ያለ ጥርጥር ያለ ምንም ማምታታት ያለ ምንም መጠራጠር መቀበል ያለባችሁ እግዚአብሔርን ብቻ ነው። ከዛ ውጭ ያለው ሁሉ በቃ እንትን ሊጥቀምህ ብሎ የሚመጣ እኔ እንዲህ አይነት እድሎች አሉ። በቃ ትሞክራለህ ወይ ብሎ ይመጣ ትሞክራለህ ወይ ብሎ ሲመጣ በቃ ይሄ እውነት ነው ወይ ብሎ ማሄድ ልክ ነው፣ ይሄ ልክ ነው ወይ ብለህ ሰውየውን አጠይቀው። የሆነ ነገር ልክ ነው ብሎ ልክ የሆነ ነገር ይዞ አንተ ጋር የሚመጣ ሰው ካለ እኔ ያንን ነገር ልክ ነው ብዬ ይዤልህ ስመጣ ከኔ መቀበል ሳይሆን ያ ነገር ልክ መሆኑን አለመሆኑ በብዙ ሰዎች አስፈትሽ። ካልሆነም አትቀበል። ሰላማችሁ ብዙ